መምህር ፊቴም አልቀረበች። በአጠቃላይ የቤት ስራም አባቱ አሰርቶታል። ኮርቼ ነው እንግዲህ እኔ እንኳን አባቱ ለሰራው አለችኝ፣ እኔ ነኝ የሰራውለት አለች። አንዷ መምህርት መጣ፣ ያው ለምስክር አለች። አባት እኮ እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው ዛሬ 38 ዓመት መምህር ነኝ። 38ኛ ዓመቴ ነው ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየው ባታየው ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን የምመልሳት ወደ ትምህርቷ ነው። አንተ ደደብ፣ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ድሃ ነኝ እባካችሁ ብር ስጡኛል ካደንም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርቧ እያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታ አባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ። እኔም ኃጢአቴ ነው መሰለኝ፣ ይቅር ይበለኝ። ይህንን የልጄን ባል ማስቀየም የሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢንያም ይላል እንግዲህ ከ17ኛ ቀን በኋላ። ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው ኧረ ይችንም 5,000 ይችንም 10,000 ብር እንደው ሰጠህ ሰላም በሰጠን ባሰጥም ሰላም ስጠን። ስማችን እኔ ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተውን። ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር። ምነው ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገኩ። እውነቴን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርን በጣም ማመስገን እፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናት። እና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ። አይሆፕ እየሰማች ነው አለች። እየሰማች ነው። በጣም ነው የምናመሰግነው። እውነት ለልጅሽ እንደዚህ መከታ ስለሆንሻት በጣም እናመሰግናለን። እንደውም ይቅርታ አድርጊልኝ ጣልቃ ልግባና እንዲህ ታዝቡ እነሱን የሚያቀራርብ ያለ ሰው አልመሰለኝም ነበረ። የብዙ ጊዜ ሀሳቤም ቢሆን እንዲህ ስለ ጣልቃ ገብተሽ በመካከል ችግራቸውን ስለተረዳሽ አንቺም ተባረኪ፣ እኔም አመሰግናለሁ። አሚን። በጣም ነው የምናመሰግነው። ሁሉም እናቶች እንዳንቺ እንደዚህ ከሴት ልጃቸው ጎን ሁሌም በክፉም በደጉም ስታጠፋም ሳታጠፋም ሁሌ በልጃቸው የሚኮሩ እናቶች እንዲበዙልን እንፈልጋለን እና እናመሰግናለን ከልጅሽ ጎን ስለሆንሽ። የምር እንዴት አፕሪሼት ስታረግሽ በጣም እንደምችይ ጀግና እንደሆንሽ ስትገልጽሽ እናትሽ አየሽ ልጆቻችንን ትችላላችሁ እያልን ስናሳድጋቸው ነው የሚችሉት እና አንቺም ልጅሽ የምታሳድጊው እናትሽ አንቺን ባሳደገችበት መንገድ ነው ብለን ተስፋ እናደርጋለናል። ከእናትሽ የተማርሽውን ነገር ሁሌ ከልጅሽ ልጆቼ ሲያጠፉም ሳያጠፉም ከጎናቸው እቆማለሁ። ሁሌም ከልጆቼ ጎን እቆማለሁ። እኔም እናት ነኝ።
ገባሽ? እና በጣም ጎበዝ እናት ነው ያለችሽ። በጣም እድለኛ ነሽ። ኩሪባት፣ አመስግኛት እናትሽን። እሺ አሁን ወደ እናንተ ጉዳይ ስንሄድ ያ ቢኒያም የመጀመሪያ ጥያቄ እውነት ቪዲዮ ሰርተካል? የድሃ ድሃ ነኝ እርዱኝ ብለህ ልጅክን ይዘህ ቪዲዮ ሰርተካል ዩቱብ ላይ? ኧረ በጭራሽ ልጄን ይዤ በጭራሽ እንደዚህ አይነት ነገር ሰርቼ አላውቅም። በፍጹም ይገኝ ቪዲዮ ካለ ይመስላል አለ ቪዲዮ ዲቦራ አለ ይምጣ። በቃ እኔ እናቴን ይዤ አግዙኝ ብዬ አላውቅም በጭራሽ አላውቅም። የድሃ ድሃ ነኝ አላልክም? ኧረ እኔ ናቲን ይዤ አላልኩም። ናቲን ግን ብለሃል። እሺ ይቅርታ፣ ናቲን ሳትይዝ ይዘው አላሉም እሳቸውም። ግን ልጁን እየግድበታል እሷ አሁን እናትየው ስትል የነበረው አዝላ በዛኛውን ጊዜ ዲቦራ ራሷም ተናግረዋለች። ልጇን አዝላ ተቀጥራ ትሰራ እንደነበረ ኮሜንት ላይ ሰርቷል። ያው ሰርቷል እያሉ ነው ብዙ ሰዎች። በጣም ቆይቷል አንደኛ ነገር፣ ሁለተኛ ደግሞ ልጁ ከእናቴ እጅ ላይ ወርዶ አያውቅም እና የሰፈር ሰው እሷ የሚያደገችበት እኔ የሚያደግኩበት ሰፈር ሰዎች ማዘር ተች አትጠቀሙ ሰው ነው የሚነግራትም የሚያሳያትም። ስለዚህ አይተው ነው የሚያሳዩት። እኔ ቪዲዮ አልሰራውም በናቲ ኮመንታተር ተገልቶ ነው ፕራይቬት ተደርጎ ነው ቪዲዮ ራሽ ኔበር አቡ እናቴ ትሙት የምወዳት እናት ይሳኝ በናቲ አንድ ቪዲዮ እርዱት ብዬ ሰርቼ አላውቅም። ካለ ማንም ሰው ያምጣና የድሃ ነኝ እርዱኝ ብለህ ሰርተህ በናቲ ሰርቼ አላውቅም። በናቲ ሰርቼ አላውቅም። ይኸውልሽ እሱንማ ቻሌንጅ እንሰጡን እዚህ ቪዲዮ እዚህ ቤት የመጣ ነው ስለሌለን አግዙም ብለን ነው የመጣ ነው። መጀመሪያ ስንመጣ ድሃ ስለሆነች ስለማትችል ነው የቤት ኪራይ የተከፈለላት። ከእህቷ ቤት እኮ ከአክስቷ ቤት የወጣችው እኮ እኔ ሚዲያ ከወጣሁ በኋላ ቤት የተከራየችው። ግን ቀድመ ሚዲያ የመጣው ችጋራም አዳምጪ ልነግርሽ ነው። መጥቼ እንደውም አንቺን ያናገርኩሽ እኮ እኔ ነኝ አይደለ እኮ ለዛ ኛ አንዴ ላስረዳ ጉዳዩን። እኔም መጀመሪያ አንተ ነህ እኔ ቤት የመጣኸው። መጣህና ስለ ዲቦራ ስትናገር ሰው በሌለበት እኛ ጃጅ ማድረግ አንችልም ትምጣ ብዬ ዲቦራ መታ ታሪኳን ስትናገር የእኔ ተከታዮች መሲ በጌታ እህቴ የአመት ቤት ክራይ እችላታለሁ አለች። የተለያየ ነገር አገዝናት፣ ፎሎ አደረጓት፣ ማስታወቂያ አሰሯት ብዬ ነገርኩላትኝ እና መታ ታሪኳን ተናገር። አንተ ባትመጣ እሷ አትመጣም። እሷ ኦልሬዲ ተቀጥራ በጉልበቷ ለፍታ አገሯ ላይ ልጇን አዝላ እየሰራች ህይወቷን ልጇን እያሳደገች ነበር። ማንም አያውቃትም ተደብቃ። አንተ ቀድመ ከወጣክ በኋላ ያንተን እውነታ ለማረጋገጥ ነው እኔ በሌለችበት አንተን ብቻ ሰምተን እውነታውን ማወቅ ስለማንችል ግዴታ ባለጉዳዩ መጠራት አለባት ብዬክ ቁጥሯን የተቀበልኩክ ራይት። ከዛ የጠራኋትኝ ስለዚህ አንተ ነህ ቀድማ የወጣኸው እንጂ እሷ አይደለችም ቀድማ ሚዲያ ላይ የወጣችሁ ለማለት ፈልጌ ነው። ይሄ እንዝጋውና ስሜት ማስረጃ ሳናይ ቪዲዮ መስራቱን ማወቃችን የድሃ ድሃ ነኝ ብሎ የሰራበትን ቪዲዮ አንዴ ቪዲዮ ልንገርሽ አቡዬ። አንቺ ጋር መጣሁኝ አቡዬ እንደዚህ ቻሌንጅ ፈልጋለሁ፣ ቻሌንጅ ካለ የሚሰጠኝ ፎሎ ቻሌንጅ ሊሆን ይችላል ምናምን ብዬ አልኩሽ። እኔ ምንም ሳልደረግ ኤኒዌይ እሷ ታገዘች እና ሄድኩኝ። ከዛ ከመውጣቴ በፊት የሆነ ቪዲዮ ቀርቤ ነበረ የሆነ ልጅ ጋር ወባሽ የሆነ ፖድካስት ቀርቤ ነበር። እኔ አቅም የለኝም ማገዝ የሚችል ሰው ካለ ቢያግዘኝ ደስ ይለኛል፣ እንደዚህ ሚዲያ ላይ መስራት እፈልጋለሁ ምናምን ብዬ ቪዲዮ ሰርቶ ነበር። ፖድካስቱ ለተለቋል አለ። እሱም ፖድካስት ሰርቼም አልታገዝኩም። ምንም ነገር እንትን የለም። እኔ በናቲ ከዛ አሁን ማዘር ያልቻለችው ናቲን ይዞ ነው ያለችው። ናትዬን ይዤ ከናትዬ ጋር ከመጫወት ከመሳሳቅ እሱን ተሸክሚው ከመዞር መጫወቻ ቦታ ከመውሰድ ውጪ ቪዲዮ የሰራሁት ነገር ካለ እኔ በዚህ ህዝብ ፊት ልቀጣ። ናቲን ይዤ ናቲን ሳቲስ ብቻህን የድሃ ድሃ ነኝ እርዱኝ ብለሃል። ይህን ቪዲዮ የሰራሁት መቼ ነው ታውቂያለሽ? ከአንድ ወር በፊት ነው ይህ ቪዲዮ። ያ ማለት እኔና ናቲ ከተለያየ 8 ወር ሆናል። ምን ብዬ የሰራው መሰለሽ? ቱ ቢ ኦነስት ሚዲያ ላይ ወጥቼ አግዙኝ ብዬ ነበረ። እናቴ ትሙት አልታገዝኩም። እነግርሻለሁ 4 ሰዎች አግዞኛል። መላክ አንደኛው የሆነ ሀገር 9,000 አንዷ ከአሜሪካ 30,000 የሆነ ነገር እንደዚህ አድርገው አግዘውኛል። ከዛ ውጭ ለቢኒ አግዤዋለሁ የሚል ሰው ካለ ይምጣው ነው። ከዛ ዩቲዩብ የተበላሽ ምናምን እና ላይክ ትንሽ ሰፖርት አድርጉኝና አንተ የተማርክ አስተማሪ ሆነክ መምህር ሆነክ ለምንድን ነው የምትረዳው? ሙሉ አካል 9ኛ ሆነ ለምን እርዳታ ትጠይቃለህ? አልገባኝም። ኦልሬዲ አንተ መምህር ነህ አስተማሪ ነህ። ሚዲያ ላይ ወጥቼ ዩቲዩብ እየሰራው ነበር አይደል? ኤክስፔክት እንደማደርገው አልሄደልኝም። ቻሌንጅ የሚባል ነገር አለ። ሁሉም ሰው ቻሌንጅ ሰጥተዋል። ጤና ስለሌለው ወር ደግሞ ምናምን አይደለም ቻሌንጅ የሚሰጠው ሰው አለ። ቻሌንጅ ስጡኝ ነው ያልኩት። ልክ አንቺ ጋር መጥቼ እንዳልኩት
ቻሌንጅ ሰጥ ሰው ካለ ቢያግዘኝ ደስ ይለኛል ብዬ ቻሌንጅ አነሳው። ይሄ ነው ስለ ቻሌንጅ ያነሳሁት። አንቺም ጋር አልመጣሁም እንደዚህ። ከዛም በኋላ ቀረ ስለ ናቲ አንስቼ አልሰራውም። ከዛ ውጭ እነሱ ያሉት አገዛ አላገዘም ብለዋል። አንድ ትጅል የሚፈልገው በአንድ ወር ውስጥ ያን ሁሉ በአንድ ወር ውስጥ በጣም ብዙ ነገሮችን አገዛሃል። ይኸው በዝርዝር እዚህ ጋር የቤት ኪራይ ለአንድ ወር የወተት ኪራይ የተከራየሁት እንጂ በሳምንት ለአንድ ወር በየቀኑ 1 ሊትር ለመጀመሪያ ወር ከፈልኩኝ። ከዛ ለሁለተኛ ወር ሲበዛ ግማሽ ሊትር ይሁን ብዬ ሄጄ የግማሽ ሊትር ከፍዬ መጣሁ። የፓውደር ገዛው፣ ቤት አስቤዛ ገዛው። በአንድ ወር ውስጥ ልብስ ገዛውለት። መኪና ልገዛለት አልችልም ለዚህ ልጅ። ፕሌን ልገዛለት አልችልም። ከዛ ተጣላ ማዘር ጋር ተጣላን። ቆይ ዲቦራ ማዘር ጋር ተጣላና ማነው እነሱ ጋር ተጣላ። ስልክ አያነሱም። ላግዘው አልችልም፣ ልረዳው አልችልም። እናቲቱም ስልክ አታነሳም፣ ልጅቱም ስልክ አታነሳም። እንዴት ልንግባባ እንችላለን? በፍርድ ቤት ነው እየሄዱ ያሉት። በፍርድ ቤት የሚሄድ ነገር ነው የምፈልገው። በጓደኞችም ሳስነግራት እኔ ፍርድ ቤት ብቻ ነው የምፈልገው፣ ምክንያቱም የምታገኘው ጥቅም አለ። ሌላ ደግሞ የረሳቸው ደምሬል በጥሬ ብር ከኔ 35,000 ብር ወስዳለች። አሁን ራሱ እያገዛ አይደለም ነው የምትልሽ። ከኔ ብር 35,000 ተወስቶ አሁንም እያገዝኩ አይደለም። እሺ አንዴ እዚህ ጋር ያዝልኝ። 35,000 ብር ከሱ ወስደሻል? አልጨረስኩም ሀቡዬ። ቅድም ማዘር ገባች በመሀል የፍርድ ቤት ጉዳይ ላይ አንዴ ላውራ። ምላሴ ላይ ቆምክ። 35,000 ብር ሰጥቷል ወይም አልሰጠም? አይደለም በስነ ስርዓት ነው መናገር የምፈልገው። ወስዳለች ምናምን አትበል። ይኸውልሽ አልወሰድሽም ወይ? 10,000 ብር 25 ከ2 ሳምንት በፊት 25,000 ብር ነው የከፈልኩት። ስለዚህ አሁንም አላገዝኩም። ብር 25,000 እንዴት 35,000 እንዴት እንደሰጠቃት ታስረዳሽ ማለት እየረዳ እንደሆነ ላይቭ ላይ ገብቶ ተናገረ። እየረዳ እንደሆነ በፍርድ ቤት በየወሩ በኩራት ማለት ነው በየወሩ ለልጄ 10,000 ብር ላይ ተናገረ። ዲቦራ እድል እየሰጠሽው እኮ አይደለም እሱ እንዲናገር። እኔ ነኝ ጥፋተኛ። ምክንያቱም 35,000 ሲል ነጥቡን ይዤ በተራሽ እጠይቅሻለሁ። በኋላ 35,000 በኋላ ታስረጃለሽ። አሁን የእሱ ተራን እንኳ አንዴ 35,000 ልጻፈው። ለምን ቅድም ዲቦራ ስም ዝርዝር የተጻፉትን ዝርዝሮች ስታነብ ስለ 35,000 አላወራችም። ለትምህርት ቤት የከፈልከው የመስከረም የመመዝገቢያ እሱ 10,000 ከፍላ አንተ የጥቅምትን 2,500 ብር የከፈልከው እና የገዛካቸው የአስቤዛ ነገሮች ብቻ እንጂ የተጠቀሰው ሌላ ምንም ነገር እንደሰጠካል 4,000 ብር ተሰርዟል አልሰጠም ብላ። ስለዚህ 35,000 ብሩን እዚህ ጋር ለብቻ ልጻፈው እና በኋላ የዲቦራ ተራ ላይ 35,000 እንዴት እንደሰጠካት ታብራራለች። ለምን ቅድም አልተናገረችም? ሳልጨርስ ማዘር ገብታብኝ ነው ብላለች። እሺ ቀጥል። አንዴ ማስቸግር አንድ ጥያቄ ልጠይቅሽ ላንቺ ሀቡ። አንቺ ላይ መጥቼ ልጄን አላገዘም እያገዛ አይደለም ስትለኝ በሚዲያ ላይ በራሷ የዩቲዩብ ቻናል ከፍታ እያገዛ አይደለም ልጁን እየረዳ አይደለም ስትለኝ እኔ ቁጭ ብዬ አረዳውም ልበል? በአንድ ወር ሁሉ አድርጊ ራስ ቅድማ መከላከል አለብህ። ኦፍኮርስ ራስህን ተከላከል። ይሄ ነው እንግዲህ ለልጁ አረኩ ተብሎ ይነገራሉ። እሷ ወጣ አላረገም እያለች መጀመሪያ ማን ነው ቀድሞ ረዳው ያለው? ወይንስ አንተም የመልስ ምትን የሰጠከው? ቀድማ ዲቦራ ልጁን አልረዳም ስትል እንዴ ረድቻለሁ ብለህ ራስን ለመከላከል ነው የወጣከው? ወይስ እሷ ናት ቀድማ ልጁን አልረዳም ብላ ያወራችው? ኦኬ እኔ ስለ ዲቦራ ለዚህ ማስረጃ ታቀርባላችሁ። አንዴ ነጥብ ሁሉ ያዘው እሷ ዩቱባ ላይ አፕሎድ ያደረገችበትን ቀናዩ እና አንተ ምላሽ የሰጠህበትን ቀና እንጂ እውነት እሷ ያለችው አንተ ነህ ቀድመህ ለልጅ ይህን እናረኮ እንደ አራጣ አበዳሪ ለልጁ ያደረገውን ነገር ዩቱብ ላይ ዘረዘረ። ይሄን ገዛው ይሄን እናረኮ አለ። እኔ በዛ ተናድጄ ነው ብላለች። አንተ ግን አሁን እራሷ ናት ቀድማ ልጁን አልረዳም ያለችው ነው። ዋን ሰከንድ። በጣም አመሰግናለሁ። የመስቀለት እዩሃ ሚዲያ ቤቷ ሄዶ መጀመሪያም ያለችው ህዝብ የጠላት እሷን ማለት ነው። የመስቀለት እዩሃ ሚዲያ ቤታቸው ሄዶ እንዴት ያንን ኢንተርቪው እና አንቺም ትፈርጃለሽ። የዛን ቀን ጀመረች። አያግዝም፣ ሰጥቶ አያውቅም፣ ረድቶ አያውቅም ማለት አሁንም እንደዛ ነው የምትለው። ሲጀመር እሷ አፏ ላይ አያግዝም ነው አሁንም እንደዛ የምትለው። ያጅልኝ የመስቀለት ዝም አልኩኝ እኔ ጸጥ አልኩኝ። እዩሃ ሚዲያ ሲጠራኝ ኧረ እኔ ልጄን እያገዝኩ ነው። የመስቀለት እሷ እንደዛ ብላ እንትን ብላለች። መስቀል ማለት መስከረም 17 ነው 17 ከዛ ቅድም ነግረሻለሁ። ቀኑን አስታውስም። እሱ ጠራኝና ሄድኩኝ። ይሄ ክሱ ምኑ እንዲቀርና
ሆነው ልጃቸው እንዲያሳድጉ በሰላም ሆኖ እሷ ታግዛ ወደፊትም የምትፈልገውን ነገር መማር ብትፈልግ ምን ብትፈልግ ያንን አድርገን እሱም ደግሞ በስርዓት አባት ሆኖ እሱም ጥሩ ነው ብዬ አይደለም የምነግርሽ። እሱም ያው የራሱ ድክመት አለው። ግን ይቅርታ ደግሞ ይቅርታ ነው። ይቅርታ ጠይቋል፣ በህዝብ ጠይቋል፣ በሰው ፊት ጠይቋል፣ እሷን ጠይቋል። ከዛ በላይ ምን ያድርግ? ምንድን ነው መደረግ ያለበት? ይቅር ማለት ይቅር ነው አይደል? ከሷ በላይ ደግሞ ይህንን የሚያውቅ የለም። አዎ ይቅርታ ነው አይደለም? ስለዚህ እየተመለሱ ወደኋላ መሄድ እንትኑንም ኢሜጁንም ያበላሸዋል። ስለዚህ በቃ ይህንን ካላስተካከልሽ ብዬ አውርቻት ነው። እንደገናም ሌላ ሰው ልኬባት ነበር ቁጭ ብላ እንድታወራት ማለት ማቆሜ ደስ ብሎኝ ሳይሆን ለውጥ አለው ወይ ብዬ ማለት ነው። ይሄ ነው ያለው ነገር። የተሻለ ልጅ ካላወጣን ኩራት የለውም። አሁን እሷ የሚያደርገችው እሱ የሚያደርገው ኩራት የለውም በዚህ መሀል ማለት ነው። በቃ ትክክል አይደለም። ያንን ትክክል ያልሆነ ደግሞ እኛ እንሸከምና እናስተካክል ካልን ካልተስተካከሉ ተመልሰው እንዴት ነው የሚሆነው? ትክክል። ከዚህ በፊት መስዬ ብለሽኛል። አንድ ሰው የሚታገዘው ጸብን ትቶ በፍቅር በሰላም ሁሉም ሆኖ ልጅ በሰላም እንዲያድግ ነው። መሀል ችግሩ ለመፍታት ነው። እንደዚህ ጋር የአመት የቤት ኪራይ አንቺ በዚህ ጋር እየከፈልሽ ወይ የሆነ ሰው እያገሽ ስቲል ዘሴም ፋይቲንግ ካለ ስቲል ምንድን ነው ለውጡ? ያለ ለውጥ ለምን እንረዳለን ነው? ምን እያየን ነው? ተመልሰው እዛው ሶሻል ሚዲያ ላይ ለውጥ የማያመጡ ከሆነ ማለት እንዲህ በዚህ ምክንያት ስምንቲን ቀድሞ ደስ ይለኝ ነበር። ግን ቢሆንም በጣም ባለውለታዬ ነሽ። እንደዚህ ተረጋግቼ እንድንረዳሽኛል እጅግ በጣም አድርጌ አመሰግናለሁ። ከዛ ባለፈ ደግሞ ጀስት የቤት ኪራይ ብለው ሲሰጡኝ የሰራሁበትን እንጂ እነሱም ጀስት የእርዳታ ነው ያስመሰሉት። ቪዲዮውን ለማስታወቂያ ነው ማስታወቂያ ሰርቼ ነው ያገኘሁት። ክፍያዬ ነው ሰው እርዳታቸው አለ። እዩሃ ሚዲያ ኦኬ። እኔ መስዬ ያልሽ መስሎኝ ነው። ለምን መስዬ ምን የምታስተዋውቀው ነገር የላትም። እርዳታ ነው ሁሌም ነው ሰው ሳንማ ይቅር ቴንኪዩ አልኩኝ። እግዚአብሔር ይባርክሽ፣ ተባረኪ። ቀድሞም በስልክም አውርተናል። የላክሽው ሰው እኔ ጋር አልደረሰም። እውነት ለመናገር ግን ከአንቺ ጋር ያወራሁትኝን እጅግ በጣም አድርጌ አመሰግናለሁ። ተባረኪ፣ ዘመንሽ ይባረክ። ራሴንም ደግሞ እንዳይ አድርገሽኛል። በራሴ ራሴን ችዬ ቤቴንም ልጄንም ሁሉንም ነገር እንዳደርግ ራሴን እንዳይ ባይዘዌ አንዳንድ ጊዜ ጫና ሲበዛ የራሳችንን ጉለት እናየዋለን እና በዚህ እኔ አሁን ልጄ ስላለ በጣም ብዙ ዋጋ ከፍያለሁ። በጣም ብዙ ሰርቻለሁ። ቅድም ደግሞ እኔ አንድ ስራ አልነበረም ስሰራ የነበረው 3 ስራ ነው። በቀን ስሰራ የነበረው በ3 ስራ ነው 20 ምናምን ሺህ ብር ማገኘው አለኝ። እርዱኝ ብዬም አይደለም የወጣሁትኝ። እዚህም አንቺ ጋርም ስመጣ የማንንም እርዳታ ጠይቄ አይደለም። እዩሃ ሚዲያም ስቀርብ ሴት ነኝ። በሴትነቴ የደረሰብኝ ነገር አለ። ሲቀጥል ደግሞ እዛ ጋር ከመውጣቴ በፊት እሱም ተጽዕኖ አሳድሮብኛል። ልጁ ዲኤንኤ ግዴታ መነሳት ማለት አለበት ብሎ ስላሳደረብኝ ጫና ሄጄ አላስመረምርም ብያለሁ። ምክንያቱም ልጄን እኔ ራሴ ማሳደግ ስለማያቅተኝ ስለማላንስ ለልጄ አሁን ይሄ እዚህ ጋር የደረስኩበት ነገር አይደርስም ነበረ። ይቅርታ አላደረግሽም ለምትሉኝ ደግሞ እኔ ይቅርታ ሳላደርግ ቀርቼ አይደለም። ይቅርታ ባደርግ ነው ጎትቼ ቤተሰቤ ጋር የቀላቀልኩት። ይቅርታ ስላደረግኩ ነው። ግን ነገሩ የቢዝነስ ነገር ሲሆንብኝ ማለት ልጄም እኔም ቢዝነስ እየተሰራብኝ ቤተሰቤም ቢዝነስ እየተሰራብን ሲያቅተን ነው ይሄን ነገር ማቆም የፈለግኩት። ምክንያቱም ከፍቅረኛው ጋር እንዲህ ብሎ አውርቷል ብዬ ነግሬሻለሁ ሀቡዬ። ምክንያቱም ለዚህ አላማ ከመጣ ልጁን ፈልጎ አይደለም የመጣ መጀመሪያም በበቀል ነው ብሏል አይደል? ሴቶችን ስበቀል በበቀል መሀል ነው ይሄ ልጅ የተወለደው። ስለዚህ ያበቀል ነገር የአንድ ሰው ኦልሬዲ በወጣትነቱ ባደረገው ስህተት እግርሽ ላይ ወድቆ ሚዲያ ላይ እግርሽ ላይ ወድቆ ይቅርታ ጠይቆ ኦልሬዲ የተዘጋ ፋይል ስለሆነ መጀመሪያም ካልንማ ይቅር አላረግንም ማለት ነው።
ይቅርታውን ተቀብዬማ ነው አቡዬ፣ ይቅርታውን ስለተቀበልኩ እኮ ነው ወደ ልጄ የቀላቀልኩት አይደል? ይቅርታውን ባልቀበል ቤተሰቤ ጋር አላደርሰውም። ይቅርታውን እኔ ሲጀመር ይቅርታ ባይጠይቀኝም በመሀል ሲጀመር ታሞ ነበረ፣ በቃ በጣም ታሞ ነበር እና እኔ ነኝ ተበድሬ ያሳከምኩት። ልጄን እኮ እንትን ብሏል፣ አረዳም ሲጀመር አልካደም፣ ልጅነቱን አልካደም፣ ቀድሞም አልካደም። ግን ደግሞ ሶሻል ሚዲያ ላይ መውጣት ሲፈልግ ምን አለ? ልጁ ዲኤንኤ ይመርመርልኝ አለ። በቃ ዲኤንኤ ይመርመር፣ ቤተሰብ ያውቃል፣ ሁሉም ያውቃል፣ እህቴ ታውቃለች፣ እናቴ ታውቃለች፣ ቤተሰብ ተዋውቋል በክብር አባትነቱን ስለሚያውቅ ነው ቤተሰቤ ድረስ ይመጣ አይደለም። ቀድሞም ምንድን ነው ያለው? ሲጀመር እኔ ልጄን አለ እርግጠኛ ነው ወይ ስለው ልጄን ድንጋይ ተሸክሜም ቢሆን አሳድጋለሁ ያለ ሰው ነው። አልካደም። ማስታወሰው ዲኤንኤ ካስመረመርኩ ግን ልጅክን ቀጥ ለጥ ብለህ ትረዳለህ ብለሽዋል። እኔ ማስመርመር አልፈልግም። አላስመርምር ራሴ ላሳድግ። እኔ እያሳደግኩ ነው 3 ዓመት። አላስመርምር ግን ግዴታ ነው። ዲኤንኤ ይፈልጋለሁ ካልክ ኦኬ አስመረምራለሁ፣ ውጤቱን አመጣለሁ። ግን ልጅህን ትረዳለህ ብለሽ ቃል አስገብተሽ ብያለሁ። ስለዚህ ያንን ቃል ማክበር ስላልቻለ ነው አሁን ይሄ ሁሉ ነገር አይደል? ያ ከዛ 25,000 10,000 የካቲት 10,000 የካቲት መጋቢት 10,000 ሚያዝያ የሚያዝያ 5,000 25,000 እንዲከፍል ጠይቀሽው ስላልቻለ ነው የታሰረው። አላቅም እኔ መቻል አለማቻሉን አላቅም። እኔ አሁን እሱ ምን አልኳትኝ ዳኛዋን ማለት መስራት ይችላል፣ እውቀት አለኝ ብሏል፣ አቅም አለው፣ ጉልበት አለው፣ መስራት ይችላል አይደል? መስራት ቢፈልግ መስራት ይችላል፣ አቶ አይመስለኝም። ግን ቢሆንም ደግሞ ከጠየቀ አይቀር እኔ ሲጀመር ልጄን ብቻዬን ማሳደግ እችላለሁ፣ ብቁ ነኝ። መጣብኝ እንጂ አልሄድኩበት። ልጄን በሰላም ማሳደግ እችላለሁ። ከዛ ያለፈ ምንድን ነው ግንቦት 10 ነው የከፈለው 25,000 መች ነበር መክፈል የነበረበት? ሲሆን ከሚያዝያ ቀጥሎ ያለው ወር ነው አይደል? የኢትዮጵያ በዚህ ወር እሺ፣ ከሚያዝያ ቀጥሎ ግንቦት ማለት ነው። ግንቦት 10 እነዚህን የየካቲትን 10,000 የመጋቢትን 10,000 እና የሚያዝያን 5,000 ቶታል 25,000 ብር ከፈለ። እሺ ኦኬ። ከዛ ባለፈ ሀቡዬ በጣም በተደጋጋሚ እኔ ከሱ ገንዘብ እንደምፈልግ ይናገራል። እኔ ያው ይሄን ያህል እኔ ካንተ እኔ ለሱ ብረዳው እንጂ እሱ እኔን የሚረዳኝ ሰው አይደለም። ከዚህ ቀድሞም እርጉዞኝም ትምህርቴን ሳቆም የእሱን ትምህርት እየከፈልኩ ነበር ማስተምረው። አደረግኩ የሚባል ነገር እዚህ ጋር የሚወጣ ከሆነ በጣም ብዙ ነገር አደረግኩ ብዬ የማወጣው ነገር ይኖራል። ግን ደግሞ አልፈልግም። ብድራቴን እግዚአብሔር ነው የሚከፍለው፣ እሱ አይደለም። እሺ ግን እኔ መጠየቅ የምፈልገው ማሬ፣ ይሄ ሰውዬ እያለው ሰስቶ ነው አልፈልግም። ቴንኪው ውሃ አለኝ። ይሄ ሰውዬ እያለው ሆን ብሎ ላለመስጠት ፈልጎ ነው ወይንስ ስለሌለው ነው? ይህን ደግሞ አንቺ ታውቂያለሽ። ባንክ ስቴትመንቱንም ስላየሽ እያለው ነው። የባንክ ስቴትመንቱን ተይውና ሀቡ አለው እያለው ነው። ለምን ጌም ሲጫወት ኢቨን ሌቭሉ 15 ነው፣ ከዛ በላይ ነው። እኔ እንኳን የማልጫወተው ሰው የሆነ ቀን ገብቼ እግዚአብሔር ይመስገን የቤቴን ኪራይና የልጄን ትምህርት ቤት የ2 ወር የቻልኩት 5,000 ኮይን ተሰጥቶኝ ነው። ጊፍት ጋለሪ እንኳን ሳልሞላ ማለት ነው። ልጄንም ራሴንም ቤተሰቤንም ማስተዳድረው በዚህ ነው። አይሆን ወደሚያደርገው ያደርጋል። ሲቀጥል ቪዲዮ ሰርቷል። ለእናቴ እንደዚህ አድርጊያለሁ። ሲጀመር እኔ የሱስ መቆጣጠር የመስጠት ነው የማግኘት ልክ እኮ አይደለም። የሌብል ቁጥር ሌብል ስልሽ ጊፍት ጋለሪ ጊፍት ጋላሪ ለማለት ነው። 15 ሌብል ስላልሽ የሚሰጥበት ልክ መስሎኝ ቼክ ሳረግ ሌብሉን 22 ነው። ስለዚህ የሚሰጠውን እየሰጠ ነው። ጋላሪው 15 ከ15 ነው። እውነትሽን ነው። ሙሉ ነው ጋላሪው። ማሻአላ እንደዚህ የሚሰራ ሰው እኔ እውነት ለመናገር ቢኒያም ልጁን ሰፖርት ማድረግ የማትፈልግ ከሆነ እውነታውን ነግሬዋለሁ። ፍርድ ቤት 5,000 ሲወሰንበት
ላውራሽ ሲለኝ እኔ አልኩትኝ ሰው ፊት ማለት ነው ልጁን ከልክዬሃለሁ ወይ ስልክ አልከለከልሽኝም ብሏል በአፉ ማለት ነው። ከልክዬው አላቅም። ሲቀጥል ለእናቴም ደውሎ አያቅም። ከእናቴ ጋር ነው አይደለ እንዲገናኝ ያደረግኩት። ደውሎ አያቅም። እንግዲህ ቴክስት አይቻለሁ፣ ለእናቴ የላከላትን ቴክስት አይቻለሁ። በጣም ነው የሚደብረው። በጣም ማም ቴክስት አታይም። ለእኔም የሚልክልኝ አለ አይደለም 5000 ለአንቺ ልጅ 1 ብር አላወጣም ብሎኛል። በዚህ ሰሞን ማለት በቅርብ ማለት እኔ ለአንቺ ልጅ እሱ ቀድቶታል። ያወራውም ምናልባት ቮይስ ሲቀዳ እኔ ይሰማኛል። እኔ ግን አምልጦኛል። ማስወራት እያስወራና ይቀዳል እሱ ኖ አይደለም። ለአንቺ ልጅ 1 ብር አልሰጥም ሲል ማስረጃለሽ ወይ ነው ማለት። ቪዲዮን ሰርቷል እኮ ቪዲዮ አለ። የታል እንስማ፣ እኛም እንስማ። ለአንቺ ልጅ 1 ብር አይደለም ሲል እንደዛ ከሆነ እውነትም እያለው ይሄ ሰውዬ መርዳት ስላልፈለገ ነው ማለት እኮ ነው። በቅርብ ቪዲዮ ለቋል። እኔ ቪዲዮ እየተቆራረጠ እንትን አይቻለሁ። ልጁን ቤተሰቤም ጋር አይቅረብ ምናምን ብሏል። እኔ ከልክየው አይደለም እኮ ቪዲዮን ክፈች ማለት እንስማውና ህዝቡ መስማት አለበት በማስረጃ። እንደዛ ከሆነ ያለው መርዳት ያልፈለገው አንቺ እንዳልሽው መችሽን ነው ማለት ነው። ለአንቺ ካለ እሷ ማስረጃውን እስክትፈልግ አንታውራ ይኸው ብላንተታ። እሺ አሁን ስለ ጌመር አወራቻ ፖስትቼዋለሁ። እኔ ቢኒ ነኝ፣ ተደብቄ አይደለም። ጊፍት ጋራሪም ይታያል። ይኸው እናቴ ትሙት አቡ አይሰራም። ሰው ከ2 ሰዓት ከማታ 2 ሰዓት እስከ ጧት 12 ሰዓት ላይቭ ላይ ቁጭ ብሎ ማደር አለመስራት ነው። ጌመር መሆን እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ። ህልሜን እየኖርኩ ነው፣ አላገኝም። እናትዬ ትሙት ጊፍት ጋር አንበሳ ወርዶልኛል። ይኸው ፖስትቼዋለሁ። መቼ ይችን 2 ሳምንት ይታይ ቪዲዮ እኮ አለ። ጊፍት ጋላሪ ሲበራ ሁለተኛ ነው። ይህንንም ያበራችልኝ ጓደኛዬ ነች። እኔን ለማበረታታት ብላ ይታያል። ገብታችሁ ማየት ትችላላችሁ። ጓደኛክ ማለት ፍቅረኛክ? አዎ ፍቅረኛዬ እኔን ለማበረታታት እኔን ለማገዝ ብላ አብርታልኝ ነው። ከዛ በፊት ደግሞ እንጉዳይ የምትባል ጌመር በጣም ስላሳዘንኳት 2ኛ ነው 2 ሳምንት ይህን ሳምንትና ያኛውን ሳምንት ነው የበረርኩት። ገባሽ? ከዛ ውጪ ከማታ 2 ሰዓት እስከ ሌሊት 12 ሰዓት ቁጭ ብያደርግ በጣም ነው የምለፈው የምታገሉ አላማዬን ለመኖር ልጄን ለማገዝ። አንድም ቀን ልጄን አላገዝም ብዬ አላውቅም፣ አንድም ቀን። ከዛ ውጭ ዩቲዩብ ላይ የሰራሁት ዩቲዩብ ላይ ይሄን ሰራው ብያለሁ። እናቴን አገዝኩ፣ መብቴ ነው፣ ያሳደገችኝ እናቴ። እናንተን አላግዝም አላልኩም። ስልክ አላነሳም አላችሁ፣ ዘጋችሁኝ፣ ብሎ ካደረጋችሁኝ። አሁን ሀዊ አንዳንድ አጠራጠር አድርጌ ልንገርሽና አንቺ መልስ መልሽልኝ። በ1 ወር ውስጥ ያገዝኩት ለልጁ አንድ ድሃ አባት ላገዘው ትንሽ ነው። አንድ ያዥልኝ። አንደኛ፣ ሁለተኛ ከኔ ገንዘብ ጀምረውና አንድ ድሃ አባት ለልጁ ይሄንን በ1 ወር ውስጥ ትንሽ ነው ወይ የሚለውን ህዝቡ ይፈርዳል። ኦኬ፣ በ1 ወር ውስጥ ትምህርት ቤት ከፍሏል፣ ልብስና ጫማዎች ገዝቷል፣ አስቤዛ ገዝቷል፣ እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና ደግሞ ዳይፐር፣ ወተት፣ ዋይፕስ ገዝቷል። በ1 ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የ1 ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል። ይህንን ያደረገው በ1 ወር ውስጥ። በ2ኛ ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በ1 ወር ውስጥ በቂ ነው አይደለም? እሱን እስክ ደምሪ ላውራ። ሁለተኛ እሷ አለቅም አንተን እበቀልሃለሁ፣ ያው ከአንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10,000 ብር ፈርዶብኝ 2 ወር ከቆየሁ ማስረጃ ታዲያ ማስረጃ ሳትይዙ እኮ እሷም ማለችኝ እሱም አንተም አልከኝ ትላላችሁ። ማስረጃ ከሌለ ተቀባይነት የለውም። አንተን ብበቀል ብፈልግ አይደለም አንተን የምበቀል ግን ፈልጋለሁ አለ። ከዛ በፊት አውርቶኝ አያውቅም፣ ሞክሮም አያውቅም ሲጀመር ማለት ነው። እኔ እና እሱ የምንደዋወለው ለመጽደቅ የስ ብሎክ ነው ማደርግ፣ ከአሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድን ነው የሚያደርገው? ይደውልና ሌላ ነገር ያወራል፣ ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል፣ ቪዲዮ ቮይስ ይቀዳል ማለት ነው። ሪከርድ ያደርግሻል፣ ያስወራኝና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ?
በኢሞ ነው በዳይሬክት ኮል በቀጥታም ያስታውቃል እንዴ? እኔ የእሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም፣ ፈቃደኛ አልሆንም። ስለዚህ ምን አደርጋለሁ? ማስረጃ አለኝ ያልከው ከዲኤንኤው በኋላ አሁንም ያንተ ልጅ አይደለም ያለችበትን ማስረጃ ከቀኑ ጋር ነው የምንፈልገው። ታይ ዲኤንኤ የተከፈተበትን ቀን እናውቃለን ከቀኑ ጋር ጋድ ትወነጃጀላላችሁ እንጂ ሁለታችሁም ማስረጃ የላችሁ። ምንም አይነት ማስረጃ ያውጣ። ሲጀመር እሱ አውቁ ነው ሁን ብሎ ልክ ስልክ ሲደውል ያስወራና እንትን ይቀዳል። ለዛ ነው ብሎክ ያደረግኩትኝ። ከዛ ባለፈ ደግሞ እንዴት ነው ቆይ ቀጥታ ቤት መጥቶ ልጁ ማየት ይችላል? እንዴት ነው ልጅ ማየት የሚችለው? ለምሳሌ እንዴት ነው ልጁ ሊያይ የሚችልበት? ነግሬዋለሁ ከዚህ በፊት ቴንኪዩ አስታወሽኝ። 5000 ብር ሲወሰንበት ለአውራሽ ሲለኝ ፊት ለፊት ሰው ፊት ማለት ነው ፍርድ ቤት ሰው ፊት ምን አልኩትኝ? እኔ ልጁን እንዳታይ ከልክያለሁ ወይ? ምክንያቱም ይወጣና ልጁን እንዳላይ ከለከለችኝ ነው ሁሌ የሚያወራው ሁሌ ማለት ነው። ከዛም በኋላ ሁሌ የሚያወራው ከልክያለሁ ወይ ስለው አልከለከልሽኝም ማለት ቴንኪዩ። እየከለከልኩ ካልሆነ ታዲያ ምንድነው አድርጊ የምትለኝ? በቃ ምንድነው አድርጊ የምትለኝ? ምን አደረግኩኝ? ሰዎቹ ፊት ምን አልኩትኝ? እየከለከልሽኝ አይደለም። እየከለከልኩ ካልሆነ ልጁን ማየት ትችላለህ። ህግ ፈቅዶልሃል። እሁድ 4 ሰዓት ወስደህ 11 ሰዓት ከ00 ልጄ እጄ ላይ መድረስ አለበት። ይሄ ደግሞ መብት አለኝ። ምክንያቱም ልጁ ከኔ እጅ ወጥቶ አያውቅም። ብቻዬን ያሳደግኩት አያውቀውም። 1 ወር እንኳን አይሞላም ከተገናኙ። ሲጀመር አያውቀውም፣ አልለመደውም። እንዴ ምን ብዬ ነው ልጄን አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም፣ ብርህንም አልፈልግም። ብር ነው የምትፈልገው ብለሃላ። ብርህንም አልፈልግም፣ በቃ ብርህንም አልፈልግም። እኔ ልጄን እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣት ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም። እንደዚህ እየተናገርኩ አደባባይ ዲቦዬ ይሄ የአንቺ ማይንድ ነው እንጂ ምንም አይነት ማስረጃ የለሽም። ልጁን ምንም ነገር ያደርጋል የሚለው ቅድም እንደነገርሽኝ ሶሻል ሚዲያ ላይ ከምትሰሚ ነገር አንጻር ካናዳ ላይ ከሰማሽው ዜና አባቶች ሁለት ልጁን ገደለ ከሚለው አባት ዜና አንጻር ልጃቸውን ከሚደፍሩ አባቶች አንጻር ምናምን እያልሽ ነበር። እና ሶሻል ሚዲያ ላይ የምንሰማውን ነገር እኛ ህይወት ላይ ይመጣል ብለን የምናስብ ከሆነ በሰላም ህይወታችን መኖር አንችልም። ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱም ተናግሯል። ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም፣ ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስን ደክመ ያመጣኸው ብር አይደለም። ሌላው በዩቱብ ያገኘውማ እኮ አለቀ ጨረሰው አይደል? 200 ሺህ በዩቱብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነዋ። እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ። ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ አይደለ? ስለዚህ እሱ 5000 አይደለም 1000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሻት አድርጌ አንድ ስልክ ነው ያለኝ፣ እዚህ ላይ ነው ያለው። ስክሪንሻት አድርጌ እልክልሻለሁ። ሁሉንም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ። እሺ ማንኛውንም ፍቅረኛውን ያሳይ ልጅ ጋር አይደለም ለሶሻል ሚዲያ እንጂ ለሌላ ነገር እንደማይፈልገው ልጁንም ሆነ እኔን ለሶሻል ሚዲያ ካልሆነ ለምንም እንደማንፈለግ የጻፈችልኝንም እልክልሻለሁ። ሁሉ ማናት የጻፈችው? ፍቅረኛው ስለጻፈችው ነገር እኮ እሱ ስለ ራሱ ነው የሚጠየቀው።
ፍቅረኛው ለአንቺ ስለጻፈች ነው እሱ ኃላፊነቱን እነሱ ያወሩት ማስረጃ ካለሽ እሱ የሰጠው ምላሽ ኃላፊነት ይወስድበታል። እሱ ስልክ ላይ ነው ያለው። ስልክ ላይ ነው ያለው። ገበና ያየሽው ስልኩን ስትፈትሽ ነው አይደል? እናንተ ቤት የመጣ እኮ ወደ አንቺ ፎርዋርድ አድርገሽ ማስረጃ መያዝ ነበረብሽ። አሁን ማስረጃውን ካላየን ስልኩን ስትፈትሽ ፍቅረኛው ጋር ያወራውን ነገር ማስረጃ ካላየን ማለቱን በምን እናውቃለን? እኮ እሱ ነው የምልሽ። እኔ አሁን ሰላም ነው የምፈልገው ነው። አሁን እሱ ቪዲዮ ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም። በቃ ልጄ ያንተንም ገንዘብ አልፈልግም፣ በህግ ሄዳለሁ ካልክ እቀበላለሁ። አንተ የምትፈልገውን ነገር አድርግ። ሰፖርት የምታየው ከሆነ ሰፖርት ታደርገዋለህ። እኔም ይግባኝ እጠይቃለሁ። 5000 ብር ማለት ለልጁ 3200 ብር የትምህርት ቤት ነው የምከፍለው። 10,000 ብር በዛ ነው አይደል የምትለው? አለኝ ወረቀት አለኝ። 2500 ብር በየወሩ የምከፍለው ነው። 700 ብር ደግሞ የጥናት ነው የምከፍለው። ስለዚህ 3200 ብር፣ 5000 ብር የልጄን የአንድ ወር የትምህርት ቤት አይሸፍንም፣ የ2 ወር የትምህርት ቤት አይሸፍንም። ፍርድ ቤት በወር 5000 ነው የፈረደበት እኮ አይደል? በወር 5000 እየከፈለ በቀን ስንት በሳምንት ነው እንዲያ የተፈቀደለት? በሳምንት አንድ ቀን እሁድ 4 ሰዓት ወስዶ 11 ሰዓት እንዲመልስ። እሱ ደግሞ ፈቃደኛ አይደለሽም? ፍርድ ቤት የፈረደለትንም በሳምንት አልከለከልኩም። እንዴት ይይ ታዲያ? እሱ ስልክ ካላነሳሽ ሰፈር እንዳይመጣ ከታገደ እንዴት ይይ? አልከለከልኩም። አልደወለም። ሲጀመር ልጄን አሳይኝ ብሎ እሁድ ቀን ደውሎ አልጠየቀኝም። ከዚህ ቀደም ብሎ ካርገሽዋል። እንዴት ይደውል? ብሎ ካርገሽዋል። ማዘር ጋ ይደውል። እሱ ድሮም እኮ ለማዘር ደውል ብዬ ነው እኮ ቁጥሯን የሰጠሁት። ኦኬ ጥሩ። ስለዚህ ከዚህ በኋላ በሳምንቱ ውዱድ ማዘር ጋ እየደወለ መጥቶ ልጁን ወስዶ አይቶ መመለስ ይችላል ነው። ግን 5000 ብሩን እስከከፈለ ድረስ ፍርድ ቤት ያዘዘበት። አሁን እኮ እያለች ነው አንዴ ይክፈል አንዴ ይክፈል። አሁን እኮ ይግባኝ እጠይቃለሁ እያለች ሰማሻታ? ኖ ያለችው እጠይቃለሁ። ካየኸው የልጁን የትምህርት ቤት ገባኝ ነው። በእናትህ ከአንድ ሚታርግና ከይቅርታ አይ ነው ለአንተ ብዙ እድል እንዳልተሰጠህ ረጅም ሰዓቱን ለእሷ እየሰጠው እንደሆነ አውቃለሁ። ይቅርታ። ምክንያቱም መሀል ላይ እየገባች ብር ስለሆነ እንትን እያቋረጥንክ እንደሆነ አሁን እሷ ትጨርስና ከዚህ በኋላ ለአንተ ረጅም ሰዓት እንሰጥካለን እንድታወራ እድል ስላልሰጠን ዲቦዬ የኔ በቂ ስላልሆነ 10,000 ካደረገው እሺ አባት ከሆነ ማውጣት ሲሆን እንዴት 10,000 ብር እሰጣለሁ እንዴት 5,000 ብር እሰጣለሁ ብሎ አይደለ ዜና እየሰራ ያለው። ከዛ የበለጠ ታደርጋለህ። ምክንያቱም ልጁ ተማሪ ነው፣ የሚያስፈልጉት ነገሮች አሉ፣ ብዙ ነገር። አይ የምትል ከሆነ እኔ ሰላሜን ስጠኝ፣ ልጄን ላሳድግ፣ ብርህን ያኛውን ልጅህን አሳድግበት፣ እንስማማ በዚህ። እኔ ግን ሰላም ፈልጋለሁ። ሌላ ልጅ አለው ግን ስትወስደው ስማ፣ ማወቅ ያለብህ ነገር ግን ስትወስደው ልጄ እንቅፋት እንዳይመታው አልከለከልኩም ቀድሞ። እሺ ቆይ አንዴ። እሺ ለምሳሌ አሁን ቋሚ ደሞዝተኛ አይደለም ይሄ ሰው። ቆይ አንዴ ልንገርሽ ማሪ፣ ቋሚ ደሞዝተኛ አይደለም፣ መምህር ነበረ። ዩቱበር ለመሆን ብሎ መምህርነቱን ሪዛይን አድርጎ ለቆ ከመምህርነት ስራው ለቆ ዩቱበር እና ቲክቶከር ሆኗል። ዩቱበር እና ቲክቶከር ስትሆኝ ደግሞ ቋሚ ደሞዝ የለም። በወር የሚመጣ ነገር ወይ ይመጣል ወይ አይመጣም፣ ወይ ደግሞ በደንብ ይመጣል፣ አይታወቅም። እንዳየሩ ሁኔታ ነው። ሶ እሺ አንድ ዩቱበር ወይ ቲክቶከር በወር 10,000 ያጣል ብዬ አላስብም። ኦፍኮርስ አያጣም፣ ያገኛል። በወር 10,000 ያገኛል። ልጠይቅሽ፣ አንድ ሰው እጅ እግር ካለው የትኛውም ቲክቶከር እና ዩቲዩበር እኮ ስራ ተጨማሪ ስራ አለ ስቴብል እስከሚሆን አይደል? ቀድሞም እሱ አስቦ የመጣው ልጁን ሶሻል ሚዲያ ላይ እሰራበታለሁ፣ እሷን ሶሻል ሚዲያ ላይ እሰራባታለሁ ብሎ ባይመጣ ኖሮ ይሄኔ በዩቲዩቡ ስንትና ስንት ኮንተንት አዘጋጅቶ መስራት ይችል ነበር አይደል? አሁን አካውንት የተመታ ምናምን የሚለው አካውንት እንትን አስቦ ቢመጣ ኖሮ ይሄኔ ስንትና ስንት ያገኝ ነበር። ግልጽ ነው አይደለም? ስለዚህ ከዚህ ውጭ እንደገና መምህርነቱንም ሳይለቅ በተማረበት እየሰራ በትርፍ ሰዓቱ ዩቱበር መሆን ይችል ነበር። አትሊስት ዩቱብ ቢመታበት አካውንቱ እዚህ ጋር ቋሚ ደሞዝ አለ መምህሩ ነው።
ልንገርሽ መምህር እኔ መምህር ነኝ እንበል አቡዬ መምህር ልሁን 10 ሺህ ብር ነው የሚቀጠሩ መምህር ለእሷ ልጅ በመምህር ደሞዝ ቢከፈል 1 ሺህ ብር አይደርሳትም 1 ሺህ ብር አይደርሳትም 1 ሺህ ብር አይደርስም አንደኛ ዩቱበር ገብተሽ እንደ በፊቱ መምህር ብትሆን ኖሮ ፍርድ ቤት በ10 ሺህ በመምህር ደሞዝ ስንት ነበር ተቆራጭ 1 ሺህ ብር 1 ሺህ ብር የደሞዙን 10% ነው እንደ መንግስት እንደዛ በ2% ምናምን የደሞዝሽን እንትን የሚለው ዝም በይ አንዴ ዲቦራ ዝም በይ አንድ አዳምጪ ሀቡዬ ዩቲዩብ ላይ በፐር ማየት ይቻላል ፐርቪው በ1 ሺህ ቪው $1 ይከፍላል ዩቲዩብን ገብታችሁት መጀመሪያ ታየ ከፈለኝ ጠፋ ለ7 ወር ሙሉ የኖርኩት እማቀው ራሴ ነኝ እየለፋው ነው ላይቭ ላይ አለ ሁል ጊዜ ላይቬ ወፍ የሰራሁትን ደብቄያለሁ ሀቡዬ ፖስት ካረኩት እኮ አልደበኩም አይደለ የእኔ እናት ከመምህር ደግሞ ስለሚሻል ነው መምህርነት ክለቀ ወጣ ዩቱበርና ቲክታክ የተሻለ ገቢ ስላለ ነው ለዛ እኮ ነው ህልሜም ነው እዚህ ጋር ከመጣሁ ደግሞ አሁን ሰበር ጌመር ለመሆን ጊፍት ጋላሪ ሙሉልኝ ይላለሁ ጓደኛ ነች ሞለች በዚህ ሳምንት 7 ወር ሙሉ እስከ 12 ሰዓት ቁጭ ብዬ ኖርማል ጌመር ሁኜ ነው የምሰራው የለም ቁጭ ብዬ በዚህ ቪዲዮ ራሱ ሰርቻለሁ ሳገኝ ይኸው ፖስትቼዋለሁ ነፃነቴ ነው ገና ደስታዬ ነው አንበሳ ሲወርድልኝ ዝም አልልም የመጀመሪያ አንበሳ ወረደልኝ በቅርቡ እግዚአብሔር ረድቶኝ አገኘሽኛ ራሴን ለማጥፋት ብዙ አስቤያለሁ ለምን የምፈልገውን እየኖርኩ አይደለም እየሰራሁ አይደለም ገንዘብ ያገኘው አይደለም ገንዘብ ደግሞ ከሌለኝ አንድ ሰው እኔና አንቺ አሁን ልክ ነው ልጃችን የምናሳድገው የአንቺ ልጆችና የኔ ልጆች እኩል አይኖርም እኩል አይበሉም እኩል አይጠጡም እኔ እንደምኖረው እንደ አቅምሽ አትኖሪም እንዴ እንደ አቅምሽ ከሌለሽ እኮ እንደ አቅማችን ነው የምንኖረው እኔ የሚያቅሜን አግዛታለሁ እሷ የሚያቅማን ትኖራለች ልጃችን ከቻልን ሰርተን ልጃችን ትልቅ ደረጃ ማሳደግ ትልቅ ትምህርት ማስተማር እንችላለን ለእሱ መስራት ካልቻልን ደግሞ አልቻልነው አንደኛ አሁን እየሰማሻት አይደለ እሷ የምትፈልገው ገንዘብ ብቻ ነው ልጁን እንደ አትፈልግም በስልክ ጉዳይ ደግሞ ምን አለችሽ መሰለሽ አሁን እየሰማኋት ነበር ይሄው ፈቅጃለሁ ትላለች ስልክ ብሎ ካርገኛለች እናትዬቱ ሀቡዬ እናቴ ትሙትን ነው የምልሽ አንድ ቀን የዛኔ ልጁን ስልክ አታነሳልኝ ልጁ ይታይ ሲባል ይከለከላል 35 ሺህ ብር ቀላል ነው እንዴ በወር እኮ በወር 10 ሺህ ብር ለ3 ወር ከፍያለሁ እኮ በወር 5 ሺህ ብር አንዴ ከፍያለሁ 5 ሺህ ብር የወላጅ የሚከፍለው 5 ሺህ ብር በሚኒመም በወር ገቢው 60-70 ሺህ የሆነ ሰው ነው ይህንን ክፍያ የሚከፍለው ከዛም በላይ አገኝሽኝ አሁን እኔ እያልኩ ያለሁት ባለፈው ቪዲዮ ሰርቷል አለች አዎ ሰርቻለሁ አሁን የምነግርሻለሁ ልጁን እንደ አባት ልሁነው ላሳድገው ከጎኑ ልውለት እኔ ስለ አንቺ አይደለም ስለማንም አይደለም ስለ ልጁ ስሜት ነው ይኸው አሁን ናቲ ብቅ ብሎ እኔ 5 ሺህ ብሩ አልኩሽ እኮ ሀብታም ልጅ የሚከፍለው ነው ይኸው ፍርድ ቤት ከኤክስፔሪንስ የነገረኝ ጠበቃው 50 ሺህ ብር በወር የሚያገኝ ራይደር ለሁለት ልጅ 5 ሺህ ብር ነው የሚከፍለው እናቴ ትሙት አቡ እኔ የተያዝኩት አልኩሽ እኮ አድቫንቴጅ የተወሰደብሽ የዛኔ በወጣ በገባ በአንድ ወር ውስጥ እኮ ነው ያራሱ ዩቲዩብ በአንድ ወር ከፈለኝ ሰዎች አገዙኝ ከዛ ማስታወቂያ ሰራ ያ ገንዘብ ነው አሁንም 5 ሺህ ብር ያስከፈለብኝ እየነገርኩሽ ያ ገንዘብ አሁን ካለ ዲቦራ በዛ ሰዓት እንደበፊቱ መምህር ብትሆንና የ10 ሺህ ብር ደሞዝተኛ ብትሆን 1 ሺህ ብር ነበር በወር ተቆራጭ የሚደረግ 1 ሺህ ብር እንደዛም ባልሆነ ራሱ አሁን ባለኝ ስቴትመንት ቢሰራ ከ2 ሺህ ብር በላይ አልከፍላትም እንደ 1 ሺህ ብር ነው ለምን የዛኔ በጣም ሀይ ነው 200 ሺህ ብር በወር ከገባልኝ ይሄ ልጅ ሀብታም ነው የሚባለው ከዛ ሰው ያገዘኝ ካል ሀብታም ስለዚህ 10 ሺህ ብር ይችላል አለ ከዛ ደግሞ ተጨማሪ ስቴትመንት ያ ስቴትመንት ይሄ እሱ ስቴትመንት አይደለም ቀነሰ 5 ሺህ ብር ይችላል አለ እስካሁን የተወረፈረደብኝ ያኔ ባገኘው ገቢ ነው ያ ገቢ ደግሞ ከየት ይመጣል አሁን ከየት ላምጣው ዩቲዩብ ላይ ይገባ ይታይ ቲክቶክ ላይ ይታይ ቲክቶክ ላይ እኮ በጊፍት ነው እኮ በጌመር እኮ ነው የሚሰጠው አይደል እንዴ ከየት ላምጣው ማን ጊፍተር ይስጠኝ እንዴ ጊፍተር እኮ ለማግኘት እኮ መታደል ይጠይቃል እኔ እየሰራሁ አይደለም ያለሁት እየሰራሁ አይደለም ስለዚህ ሳልሰራ የታውቂዋለሽ ሚዲያ ሳልሰራ አልሰራውም ለምሳሌ አሁን ራሱ ከጓደኞች ላይ ስነጋገር እናቴ ትሞት 5 ሺህ ብር ይሁንላት ግን ምን አለ መሰለሽ ሲኖረኝ ይልሰጣል ለምሳሌ አሁን 3 ወር ልቆይበት እንደዛ ባረግላት ጥሩ ነበር እሷስ ፍርድ ቤት ሄድና ዛሬውን ፍርልጥ ይበል ዳኛዋ ብትለምናት ራሱ እሺ የማትል ሰው ናት ስለዚህ እንዴት አድርጌ ነው ልጅን የማሳድገው አሁን በአንቺ ፊት በዚህ ፊት የምጠይቃት አንድ ነገር ልናገር ለዚህ ልጅ አባት መሆን የመጣው ልጁን እረዳለሁ ብለህ ነው እየረዳሁ ነው ከኔ በላይ ዲቦራ እንዴ ሚታርጊ አንቺ እኮ አሁንም እኮ የእሱን እድል ዲቦ እየደጋግመሽ እሱን እድል ነው እየገባሽ ነው ሰርቻለሁ ዝም በይ ዲቦራ ሚታርጊና ሲጨርስ ታወሪያለሽ በተደጋጋሚ እድሉ እየወሰድሽበት እሱ አላወራም እውነቱን እንዴ
እኔ ገንዘብ እየሰራሁ አይደለም። ሀቡ በቃ እስኪ አንቺ ፍረጅኝ። ቲክታከር መጥቶ ጊፍተር እኔ ጊፍተር ነኝ የቢናም የሚል ሰው ከታች ጣፍ። ከትናንት ወዲያ እንጉዳይ የምትባል ሴት ጌም ስጫወት ቀኑ ሙሉ ውላለሁ አድራለሁ። ስጫወት አሳዝኛት ስቀጠቀጥ ስቀጣ ነው የማድረው። እናቴ ትሙት አሳዝኛት ጊፍት ጋላሪ ሞላችልኝ። ጓደኛዬ አሁን ሞላችልኝ 2። ከዛ አንበሳ ወረደልኝ። ይሄ የሆነው በዚች 2 ሳምንት ውስጥ ነው። በዚች 2 ሳምንት። ከዛ ውጭ ቲክታክ ላይ የለም። ዩቲዩብ ገብታችሁ ስራ መስራት አይፈልግም ነው። ዩቲዩብ ላይ ሪያክት ሰራሉ። የምሰራው ሪያክት ከ700 አያልፍም። በ700 ማለት ደግሞ 0 ሳንቲም አይሰራም። 700 ቪው ማለት ስለዚህ ከየት ይመስለኛል አንተ የልጁ የሚያስፈልገውን ነገር እስካላደረግህ አንተ ምንድነው ውሳኔውን እስካላከበርክ ድረስ እኔ ሊጠበቅ አልችልም። የልጁን ክፍተት የልጁን ጉድለት መሙላት ካልቻልክ ማግኘት አትችልም። ትምህርት ቤት አልተከፈለም። በጣም ብዙ ጉድለቶች አሉ። ገባህ? ስለዚህ ልጁን ላሳይህ አልችልም። በፍርድ ቤት የጀመረው ጉዳይ ነው። በፍርድ ቤት ጠርታለች። እሺ ወንድም አለም ምልሽ እኮ አልሰማሽኝም። ለምንድን ነው አንቺ ስሚ ብቻ ምታደም? ከዛም በኋላ እንዳፈጣጠሙ መሰረት እኔ ላከብር እችላለሁ። ይሄንን አለችኝ። ብር አስገባው በፍርድ ቤት አስከለከለችኝ። ያዥልኝ ይሄንን ብላኝ አይደለም ግን አላችም እኮ እዚህ ቮይስ ላይ አይ እዚህ ጋር በጌታ አንቺ ማዳመጥ ምን ችግር አለ? ምንድን ነው የምትፈልገው? አስደውል። ሄጄ ነው የማመለክተው። አስደውል። መነጋገር አለብን። ልጅ የለህም፣ እንደው ልጅ የለህም። ነገር በህግ ጀምጥነው ነገር መጨረስ አለብን። አስደውልልኝ። ሄደኛ ፖሊስ ጥራ። ያኔ ነው የምታይ። ሁለተኛ ደረደጉ ለምን ነው ፖሊስ? ይህን ነው የምትለኝ? በጣም ብዙ ሪከርድ አለ። ሾርት አድርጌ ያዝኩት ነው ይሄ። ልጅ የለም፣ ልጅህ አይደለም፣ ያንተ አይደለም፣ እኛ አንፈልግህም፣ ከአንተ ግን ገንዘብ እንበቀልሃለን። ምን አለችኝ? በዩቲዩብ በእኛ የሰራትን ትተፋታለን ያለችኝ። እየከሰስኩ በዩቲዩብ የተሰራት ትተፋታለን። እንደዛ ካልሽ እንደዛ ፈልገው ሚለው አምጣ ማስረጃ። እስኪ ጌታ ምስክሬን ነው አላልኩም በይ። ሁሉንም ሪከርድ ሳርግ አልገኝም። በጣም እኔ ከአንደበቴ ምላስ ሲነቀል ካወራዎች ሁሉ አንድ ውሸት የለም። እግዚአብሔር ይፍረድብኝ በህይወት ዘመን። እስካሁን የማልከውን እግዚአብሔር በህይወት እያድርገው። እስካሁን የማልከውን ምክንያቱም እያንዳንዱ ነገር የምትናገረው ነገር ትዘራዋለህ። እግዚአብሔር ያውቃል። እግዚአብሔር ስለሚያውቅ ነው። አዳምጪኝ። ስለዚህ ሀቡ ወደ ፖይንቱ ስገባ፣ የመጣሁበትን ፖይንት ስገባ፣ አሁን እነሱ ረዳ አልረዳ ያለፈ ነገር አልፏል። እሺ አሁን 35 ሺህ ብር ወስደ አልረዳም ብላ እሺ አልረዳውም እንበልን ነው። ከአሁን በኋላ ያለው ከአሁን በኋላ እንደ አባት ሚዲያ ላይ ወጥተናል፣ ሚዲያ ላይ ተነጋግረናል አይደለ? እንደ አባት እኔ ለናቲ አባት መሆን እፈልጋለሁ። ማሳደግ ልጄን እፈልጋለሁ። ማገዝ እፈልጋለሁ። ማስተማር እፈልጋለሁ። አባቱ ነኝ ማለት እፈልጋለሁ። እሱም ልጄ ነው ማለት አይደለህም። እርዳታውንም ምንም አልፈልግም። ልጄ አጠገብም እኔ አጠገብም አትድረስ። በህግ የምጠይቀኝ ከሆነ አላሳይም አለች። ሁላችንም አለ ሀውዬ አንድ አዳምጪ። ስለዚህ የምትስማማ ከሆነ አሁንም ልጅ ገንዘብ አልፈልግም ነው። ገንዘብ ነው የምፈልገው። ልጇ ተሰይም ብዬሻለሁ። እኔ ስትክል ስለ እኔ የምፈልገው ለልጁ አባት ምን ያደርጋል? ሀቡ ያንቺ ይቅርታ አድርጊልኝ ስሜንሽ ስላደረኩት ለልጆቹ አስቦ ሲኖረው ገዝቶ ሳይኖረው አድርጎ ነው አይደለ? ገባሽ? ሲኖረው አድርጎ እኔ እንደ አባት እኔ እና እሱ አብረን ባንኖር እንደ ማንኛውም እንደ ነጭ ሰው እኔ እንደ እሱ ሳይኖረውስ ማን ያደርግልኛል? ለምሳሌ እሱ ሲኖረው ያደርጋል። ሳይኖረውስ እንዴት አደርጋለሁ? ለምሳሌ አሁን እሷ ባትሰራ እሷ ታማሚ ብትሆን ቤት የምትውል ቢሆን እና አንተ ሳይኖርክ ሲቀር ልጁ ትምህርት ቤት ይቀር፣ ትምህርቱ ይቋረጥ። እንደዛ አይደለም። ሳይኖረኝ እንዲያርግ ይበላት። ሳይኖረኝ እንዲያርግ 10 ሺህ ብር ማለት እኮ ነው ሳይኖረኝ። እኔማ ትምህርት ቤት ማገዝ ያለብኝ ነው። ለምሳሌ ትምህርት የከፈው አሁን ውላችን ምንድን ነው? የትምህርት ቤት ከፍላለሁ 2,000 4,000 ብር አገዘሻለሁኝ። የወተት የ1 ወር ከፍላለሁ። ሌላ ደግሞ ሕክምና ሲታከም ምናምን አደርጋለሁ ብዬ በተነጋገርነው በወሩ ነው ክስ የመጣው አይደል? ከዚህ በላይ ምንም ላደርግ አልችልም። ገባሻ? ግን ይሄኛው አስገዳጅ እኔ በወር አላገኝም። 7 ወር እመቤቴ ምስክሬ ምንም ገቢ የለኝም። መሀል ላይ እሷና ቁርጥ ከሰሱኝ ብዬ ሰርቼ $300 አግኝቻለሁ።
እየኖርኩ ያለሁት ቋሚ ስራ ከመልቀቅ አልነበረብክም። አስተማሪ ነህ፣ መምህር ነህ፣ ተምረህ ተመርቀህ መምህር ሆነህ 10,000 ብሯ ብትኖራት ግማሹን እያካፈልክ በትርፍሳትህ ደግሞ ቲክቶክ ላይ እኮ ለምሳሌ የሆነ ራስሽን ችለሽ አይተርፍሽ ነው እንጂ ሁሉም መምህሮች ስራ ለቀዋል ኢትዮጵያ ውስጥ በዚህ ሰዓት 10,000 ብር ተከፋይ መምህሮች አለ። በ10,000 ብር የሚተዳደር ቤተሰብ አለ። ሙሉ ቤተሰቡ ኖሪ ሞያል ያልካትም ቅድም እሷን አንተም እንዳቀምክ እንደ ደሞዝ ጋር አትኖርም። የ10,000 ብር ደሞዝ ሆነ የ10,000 ብር ቤት ከምትከራይ 6,000 ብር የ4,000 ብር ትከራይና ከዛም በኋላ በትርፍ ሰዓትክ ደግሞ ቤትክ እንደመጣ ዩቱብን ቲክቶኩን ስትሰራ ተጨማሪ ገቢ ይኖርሃል። ገባህ እንጂ ዩቱብ እና ቲክቶክ እኮ መተማመኛ ቋሚ ገቢ እኮ አይደለም አይደል? ቋሚ ገቢ ሊሆን ልክ ነች። ዩቱብ እና ቲክቶክ ቋሚ ገቢ አይደለም፣ ግን የፈለገ ነገር ቢሆን ከመምህር የተሻለ ገቢ ስላለው ነው እየኖርክ ያለሁት። መምህር 10,000 ብር ነው የሚከፍለኝ በወር ተጣር ምን ብዬ 10,000 ብር የቤት ኪራይ እከፍላለሁ። ገባሻ? ያ ማለት የተሻለ ስራ እየሰራው ነው። ለልጄም የተሻለ እሰራለሁ። እኔም አሁን ዛሬ ተራ ጌመር በሆን የዛሬ 3 ዓመት ኢንተርናሽናል ጌመር ልሆን እችላለሁ። ያኔ ልጄ አልፍለታል። በጌም እስከመቼ ዛሬ የሆነ ሰዓት እኮ ቲክቶክ ሊዘጋና ሊቀር ይችላል። ቋሚ ሊሆን ለልጆቻችን ማሳደጊያ ቋሚ ሊሆን አይችልም። እስካለ ድረስ ጌመር እንሆናለን። እስካለ ድረስ እንትን እንላለን። ኤኒታይም አካውንት ሊደረግ ይችላል። ኤኒታይም የሆነ ነገር ሊሆናሽ ይችላል። ለምሳሌ እኔ አሁን በ3 ዓመቱ 7 አካውንት ስለተዘጋብኝ አውቀዋለሁ። ኤኒታይም አካውንት ተዘግቶ ከዜሮ ፎሎ ልጀምር ትችላለህ። ስለዚህ እንደ ቋሚ ለአባት ልጅ ለሚያሳድግ አባት እንደ ቋሚ መተዳደሪያ አይሆንም። ሶሻል ሚዲያ እንደ ትርፍ ነው፣ እንደ ኤክስትራ ኢንካም። ገባክ? እንደ ኤክስትራ ኢንካም ለመሆን ደግሞ መምህርነት ስቴክ ዮር ታይም። ሶሻል ሚዲያ ለመስራት ደግሞ ዩኒድ ላይክ ለምሳሌ ኮንተንት ክሬት ማ ዩቲዩብ ትሰሪያለሽ፣ ቪዲዮ ይህን ትሰሪያለሽ፣ ላይቭ ትገቢያለሽ ምናምን አይደለ? እሱን እየሰራው ነው። እዚህ ጋር ሰርተ ብላ ምናምን የምትሉ ልጆች እንደ ቲክታከር ጀግና ሰራተኛ የለም። ልንገራችሁ፣ እንቅልፉን አቶ የሚሰራ ቲክታከር ነው። እናንተ የሆነች ቦታ ተቀጥራችሁ 10 ሰዓት ምናምን ሰርታችሁ መታችሁ እንደ ሰራተኛ ራሳችሁን አትዩ። ቲክታከር በጣም ብዙ ጫና ያለበት ቪዲዮ ሰርታ አልታየልኝ ላይቭ ላይ ገብቶ ሲሰቃይ የሚኖር የሚሰራ ጀግና ነው። አሁን እኔ እየሰራው ነው። ልጄ ማሳደግ እፈልጋለሁ። ለልጁ አባት መሆን እፈልጋለሁ። ላይክ ሳገኝ አላገኝ ማለት በህግ የሚሄደው ነገር ለምሳሌ ዛሬ 10,000 ባላገኝ ኔክስት 10,000 ካገኘሁ በአሁኑ ወር ካከፈልኳት ኔክስት 10,000 ብትስማማ ኢትሶክ የሆነ ጊዜ የሆነ ነገር ስታገኝ ትሰጫለች። ጀለስ ምንድነው በቃ እንቃንጣ አሁን ፍረጥ ይበል ይክፋል ነው። ስለዚህ እኔ አባት መሆን እፈልጋለሁ። አባት አትሆንም ካለች በፍርድ ቤት ነው ካለች እኔ ሀቡ አልቃወማትም። በፍርድ ቤትም ከፈለግሽ ደስ ነው የሚለኝ። ፍርድ ቤት አንድ ያገኘሽ ያኔ እንትን ብሎሽ ነው። አሁን ይግባኝ ብጠይቅ ከእንደገና ቢታይልኝ ቢኒያም 0-0 ነው። እኔ እናት አንድ ነገር ልንገርሽ ይቀንሳል። ግን እንደ አባት ለልጄ አባት ልሁን፣ ለልጄ ላግዘው ይፈልገኛል። እሱ ድምፅ ቢያወጣ ኑሮ አሁን በዚህ ሰዓት እኔ ቢኒን እፈልጋለሁ፣ እናቴንም አባቴን እፈልጋለሁ ይላላ። ስለዚህ እኔም አባቱ ልሆነው፣ አንቺም እናቱ ትዳር ይዘሻል። ከኔ ጋር ምንም አንዋደድ አንፋቅር፣ ምንም የሚያገናኘን ልጁ ያገናኘናል። ለልጁ አስቢ። ከዛ ልጁንም በስነስርዓት ልየው። ስልክ እየዘጋሽብኝ አላነሳ እያልሽ እንደዚህ አልፈልግም ካልሽ ደግሞ ልብ ካለሽ እንደምታወሩ ገንዘብ አልፈልግም ካልሽ እስኪ ጀግና አንቺ ነገ ፍርድ ቤት ጻፊና ይህን ሰውዬ ከሱ ገንዘብም አልፈልግም ልጄ እንዲደረው አልፈልግም እንዲያው አልፈልግም ብለሽ አስገብተሽ ለሀቡ አሳያት። አታረገውም። ዲቦራ ስለማታረገው ነው። ዲቦራ አታረገው። እንዲያየው አልፈልግም የማለት መብት የላትም። አባትነትህ ስለተረጋገጠ እንዲያየው አልፈልግም የማለት መብት የላትም። እንዲያየው ክሱን አንጭቻለሁ ትበል። ግን ገቢውን ደግሞ ተቆራጩ ደግሞ ማድረግ ግዴታ አለብህ። እሷ እኮ እያለች ያለችው ልጅ ማየት አለብኝ። ልጁ አባት አለው ከተባለ ልጅክን ማየት የምትፈልግ ከሆነ ክፈል። የመክፈል አቅም ከሌለ ካታየውም ነው አለ። ፈልግም አላሳይም ካለችኝ ደግሞ በፍርድ ቤት ይሄዳለሁ። እሷ ስለማቃት አቅሜ እስኪወስን ድረስ በፍርድ ቤት አታብዙባቸው። ፍርድ ቤት ኦልሬዲ ፈረደ። አንተ ላይ 5,000 በወር 5,000 ክፈል፣ በሳምንት እሑድ ልጅክን እይ ተባልክ። እሷ ደግሞ 5,000 አዋጣኝም ይግባኝ እጠይቃለሁ ብላለች። 10,000 ይክፈል። ልጁ ለማየት ገንዘብ ነው የምትፈልገው። ለልጅ ማን ነው የሚቀርመው? አባትነት ነው የሚቀርመው? ገንዘብ ነው የሚቀርመው? አባትነት ውስጥ ምን አለ? አባትነት ውስጥ ገንዘብ አለ፣ ፍቅር አለ። ሁሉም ትምህርት ቤት በክፍያ ነው። አስጠኝ ያስቀጥራለታለች። የትምህርት ቤት ክፍያ ትከፍላለች። ይበላል፣ ይጠጣል፣ ወተት፣ ዳይፐር እየከፈልኩ ነው። አቡ ወጪ የእሱ ወጪ ቢደመር 10,000 ብር አይሞላም። ተቀጥራ የምትሰራው ቤት ስንት ነው? 5,000 ብር ነው። ኤርፖርት ኢንተርናሽናል ኤርፖርት ተቀጥራ የምትሰራው 5,000 ብር ነው።
የምንኖር በ5,000 ብር። አንድ ትልቅ ሰው 5,000 ብር እየከፈለ ቢኒያም ሙሉ ተራ ሰው 10,000 ብር ለአንድ ልጅ ይቆርጣል። የትም ሀገር አልተደረገ። ይሄ የተደረገላት በአንድ ወር 250,000 ገቢ ብዙ ገንዘብ ስለተቀያየረ ነው። አሁን በፍርድ ቤት ነው ካለችም ችግር የለብኝም ነው እያልኩ ያለሁት እንጂ ትሄድ አይደለም። እሷ ስለምትሄድ ነው። አባት እንደሆነ ከፈቀደች ጥሩ፣ ካልፈቀደች ደግሞ አዎ አይምጣ ብያለሁ። መቼ ነው ያልኩት? እኔ ልጄን አሁን የማያውቀውን ካላስተማርኩት ካልደገፍኩት አባቴ ካላለኝ ልጄ ካላለኝ ፍቅር ካልሆንን በመላ አሁን መወለድ እኮ ቋንቋ ነው አይደል እንዴ? መወለድ ቋንቋ ነው። ስለዚህ ፍቅር የሚኖረን ስንግባባ፣ ስንጫወት፣ ሳዞረው ልጄ ስለ አባት ስለኝ ምናምን ነው አይደለ? ይህንን ማድረግ ካልቻልሽ እኔ አባቴን በ15 ዓመት ያገኘሁት የአባትነት ስሜት የለኝም። እሱም አይደውልልኝም፣ እኔም አላውቀውም። ይሄ ስሜት እያለው ነገ አድርጎ አባቴ ብሎ ቢመጣ አንቺ አባት ሙቷል በይው ብያታለሁ። ይሄንን ማድረግ ከቻለች ታድርገው፣ ትምረጥ። እሷ ልብ ካላት ትምረጥ። ይሄንን ማድረግ ስችል ደግሞ ፍርድ ቤቱን እኔ ክሱን አንስቻለሁ ትበል እስኪ። ጀግና ከሆነች ምን ታዲያ ሲቸግራት ቅንቅኗ ሲመጣ በ5ኛ ወር መጣ ማስገቢያ አስፈጻ። ከዛስ ቢኒያም ከየትም ተበድሮ ከየትም ተቀድሮ ይከፍላል። ካልከፈለ ይታሰራል። 2 አሳሰረችኝ። ልብ ካላት ጀግናና ከሆነች አታሳስርም። የልጇን አባት አታሳስርም። አገኝሽ። ስለዚህ አሁን አንቺ ልብ ካለሽ ይህንን አድርጊ። አይ ካልሽ እኔ ወንድ ነኝ፣ ነገ ልጅ ወልዳለሁኝ። እኔ ወንድ ነኝ፣ ልጅ ይኖረኛል። ልጅ አላጣም። አባትሽ ግን ልጅሽ ግን አባት አያገኝም። መቼም ናቴ አባት አያገኝም። እኔ አባቱ እያለሁ ማንንም አባቱ አያገኝም። ሲያድግ ልጅሽ ልጃችሁ ሲያድግ ቢኒያም ፕሊዝ ከአመታት በኋላ ማለት ነው ልጃችሁ አድጎ የትኝ ቢሆንልሽ እኛ ምንም ለፍተን ብናሳድጋቸው ልጆቻችን እኔ በእድሜ በጣም እበልጥሻለሁ የ3 ልጆች እናት ነኝ። 3ኛው ሳይመጣ 3 ብዬ ቆጠር ያው በሉት እና ዩኖ አይኖ እሱ አቅም እያለው አልሰጥም ካለ በጣም የሚያናድድ ነገር ነው። እየቻለ ለልጁ ከሰሰተ በጣም ያናድዳል። ግን አንቺ ተሽለሽ ተገኝተሽ አባ ከሱ በጣም ስለምትሻይ ልጁን እንዲያይ ብትፈቅጅለትና ኮኔክሽናቸው ባይቋረጥ፣ ኮኔክሽናቸው ተቋርጦ ልጅሽ 17-20 ዓመት ከደረሰ በኋላ ቢኒያም የደረሰበትን ባታቂ ወይ ቢሞት ሳይገናኙ ጊዜ ሳያሳልፉ ቢኒያም ቢሞት ኦር ደግሞ አርጅቶ ትልቅ ከሆነ በኋላ አባቴ ማን ነው አባቴን ያሳየኝ ሲልሽ አባትህ ከሌ ነው ስትዩ እሱ ደግሞ እኔ በልጅነትህ እናትህን ለምኛት ነበር እንድታሳየኝ ፍቃደኛ አልነበረችም፣ ለዛ ነው እኔ እናንተ ያልተገናኘ ነው ቢል ልጅሽ አይቀየምሽም አባቱን እንዲያይ ባለመፍቀድሽ? አንደኛ ምን አለ መሰለሽ አቡ፣ ይሄ ሰው ወደ እኔ ህይወት ሲመጣ ልጁን እረዳለው ነው እንጂ አንቺም ትረጅኛለሽ ብሎ ቢመጣ እሺ ተዘጋጅቼ እጠብቃለሁ። አንድ እሱ ሲመጣ ልጁ የኔ ነው የኔ ከሆነ እረዳለው ነው ያለው አይደል? ከረዳክ እሺ ይመረመራል። ከዛ ባለፈ ደግሞ አባት አላጣም ልጄ አባቴ ብሎ ያሳደገው እኔ ወልጄ አንድ ሰው እንኳን አጠገቤ ባልነበረ ሰዓት ደም በደም ሆኜ ወልጄ 15 ሰዓት ሙሉ ያለማቋረጥ ደም ሲፈሰኝ ደሜን ያጠበው የእህቴ ባል ነው። ግሪን መቶ ሲወለድ ገና ሲወለድ ልጁ ማለት ነው አባቴ ብሎ ያደገው ሲጀመር የሲስተርና ባል ነው። አሁንም ቢጠየቅ አባቴ የት ነው ከተባለ የሲስተርን ስም ጠርቶ እሷ ጋ ነው የሚለው። እግዚአብሔርን ነው የምልሽ። ያው የሰማይ የምድር ጌታ እግዚአብሔር ምስክሬ ነው። ትላንት ነው ከትላንት ወዲያ አባቴ የት አለ ሲባል አባቴ የሲስተርን ስም ጠርቶ ከሌ ጋ ነው ያለው። አባትነቱን አያውቅም። ሲጀመር ቢኒያም አባቱ መሆኑን አያውቅም። እውነታው ማለት ነው። ሲቀጥል ይሄ ሰው እረዳለሁ ብሎ ከመጣ ለምንድን ነው ዛሬ ላይ ደርሶ እኔ የለኝም ስራ ካልሰራ ሰርቼ እረዳለሁ ነው አይደል ያለው እንዴ? እሺ መጀመሪያ ያልሽው ነጥብ ዲቦዬ ልጄን እረዳለሁ ዴኔ አስመርምሬ ልጄ ከሆነ እረዳለሁ ብሏል። እኔ አስመርምሬ ያለው ያው ይርዳ ብለሻል። ትክክል ነሽ። አቋምሽ ግን አንቺም ትረጅኛለሽ ብሎ ላልሽው እርጅኝ እያለሽ ነው። ከአንቺም እርዳታ እየጠየቀ ነው። የሆነ ሰዓት እንትን እያለ ነበር። ዲቦራ ገንዘብ ነው የምትፈልገው ከኔ ብራስ ልከላክልኝ የምትል የሞራል ልጅቀት ያለባት ሰው ናት። ማስረጃ ከፍቅረኛ ብራስ ላክልኝ ያለችበት ማስረጃ ያለ ማስረጃ ቢኒያ እሺ የለኝም አላልኩም። ትበልሱ አላልሽም ብለሻል። ከፍቅረኛ ብር ተቀብለክ ላክልኝ አላልኩም። ለምንድን ነው ያለው? እግዚአብሔር ያውቃል። ችግር የለውም።
ብቻ ይሰጥ። ቀጥይ፣ ችግር ያፉ በይ። ስላጠፋው ስምሽ ይቅርታ። ችግር የለም። እሺ ቀጥል። እና እኔ አሁን የተናገረውን ይኸውልሽ አብዬ፣ ሲጀመር ልጁ በስነ ስርዓት የአባት ማጣት ሳይሰማው አሁን ነው እሱ ሲመጣ አባት ነኝ እኔን ካልሆነ አባቴ ማለት ነው። ወንድ የሚያቅፈው ለምንድን ነው? መንገድ ወር የሚያቅፈው ለምንድን ነው? ወንድ ልጅ ሲያይ የሚንሰፈሰፈው ለምንድን ነው? ዛሬ ባይፈልግ 5 ዓመት ይሙላው እናያለን። አለምድር ለሰማይ አባቴን ቢኔና ይልሻል። ሰው ስለሚወድ ወንድ ልጅ ብቻ ነው የሚወደው። እሺ አይ ቅድም ማዘርሽ ወንድ ልጅ ሲያይ መንገድ ላይ ይጠመጠማል ወንድ ልጅ ላይ ብሏል።